እንደውም እግዚአብሔር ፍቅር አይደለም አንድ ከሆነ ብዬ ነው የምነሳው። እግዚአብሔር አንድ ከሆነ ፍቅር አይደለም፣ እግዚአብሔር ፍቅር ከሆነ አንድ አይደለም። ብዙዎቻችን የምናወራው ስለ አዳነን ነገር ብቻ ነው። ክርስቶስ አዳነን ነው የምንለው እንጂ ገደለን አንልም። ግን ገድሎናል የሆነ ያዳነን ቦታ ብቻ ሳይሆን የገደለንም አለ ማለት ነው። ለአንዱ ህያው ስትሆን ለአንዱ መሞት ስለሚገባ ክርስቶስ አድኖናል። ኦፍ ኮርስ ለዘላለም ህይወት አጭቶናል። ያ ነገር ግን የገደለን ደግሞ ቦታ አለ። እዚህ ጋር እንዴት ነው ሌላ ኢንሳይት ነው። ሚስማሮቹን ነው የምትወቅሳቸው፣ ጀራፎቹን፣ መስቀሉን፣ ቦታውን ነው። ግን ጌታ የሞተው ለሰው ስለሆነ ልቀቁ ትላለና ትንሽ ነገር ብትለስ ግዑዙ እንኳን ማወቅ አለበት። ይሄን ጉዳይ ነው ግዑዙ እንኳን ያውቃል። ምክንያቱም ተራራ ላይ ከፍ አድርገው ሁሉም በሚያይበት ቦታ ነው የሰቀሉት። ስለዚህ ለሰው ልጆች ሁሉ ግልጽ የሆነ ነው። ባይ ዘ ዌይ ሳይንስም አይክደውም። ይሄንን ሂስቶሪካል ፋክት ነው። ይሄ የጌታ የኢየሱስ ክርስቶስ ሞት ሂስቶሪካል ፋክት ስለሆነ ሁሉም ማመን አለበት። ካላመነ ግን ይቀጣል ነው። እሺ እንግዲህ ክርስትናና ፍልስፍና ላይ ያለህን አመለካከት ነግረህናል። ስለ ግጥም ውስጥ እስቲ ኑና እንፈላሰፍ ስለሚለው ምን ትለናለህ? እግዚአብሔር አንድ ብቻ ከሆነ እንዴት እግዚአብሔር ፍቅር ሊሆን ይችላል? እግዚአብሔር ደግሞ ፍቅር ከሆነ እንዴት እሱ አንድ ብቻ ሊሆን ይችላል? ምክንያቱም ፍቅር ማለት በሁለትና ከዛ በላይ ባሉ አካላት መካከል የሚደረግ ድልድይ ነው፣ ግንኙነት ነው እና መተሳሰብ ነው፣ ራስን አሳልፎ መስጠት ነው ምናምን እና ስለዚህ ዓለም ሳይፈጠር በፊት ምንድነው ጊዜና ይህ ግዑዙ ዓለም ሳይመጣ በፊት እግዚአብሔር ፍቅር ነበር እና እግዚአብሔር ታዲያ ጊዜና ይሄ ግዑዙ ዓለም የሚታየው ዓለም ሳይፈጠር በፊት ማንን ይወድ ነበር? እኔ ማን ነኝ ለሚለው ጥያቄ አድነው ሊሆን ይችላል ማንነቴ። ግን ምንድነህ ለሚለው ጥያቄ ሰው ነኝ። ሰውነት አንድ ያደርገኛል። ነገር ግን በማንነት ከሰዎች ጋር ለያያለሁ ማለት ነው። ጋቹ የሚል ሌላ ደግሞ ፍልስፍናን ያካተተ ይመስለኛል። ፍልስፍናን ያካተተ ሌላ ግጥም ገጽ 78 ላይ ተሟጋቹ በሚል ርዕስ ይዘህ መጣል ማለት ነው። እና ተሟጋቹ የሚለው ግጥም ላይ ያለው ሐሳብ እስቲ እንዴት ነው? መቻልና አለመቻል ሁለት የተለያዩ ተቃራኒ ነገሮች አይደሉም ወይ? ተቃራኒ ሐሳቦች አይደሉም ወይ? እግዚአብሔርስ እንዴት አይችልም እንላለን?